በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘዳግም ምዕራፍ 1 እስራኤልን ሲናን ለቀው እንዲጓዙ የተሰጠ ትእዛዝ። በዮርዳኖስ ማዶ በምድረ በዳ በምዕራብ በኩል በኤርትራ ባህር አጠገብ በፈራና በጦፋል በላባንና በአውሎን በካቲኬስም መካከል ሙሴ በእስራኤል ሁሉ የነገራቸው ቃል እነዚህ ናቸው። በሴር ተራራ መንገድ በኮሬብ እስከ ቃዲስ በርኔ ድረስ በ11 ቀን ጉዞ በ40ኛው ዓመት በ11ኛው ወር ከወሩ በመጀመሪያው ቀን ሙሴ እንዲነግራቸው እግዚአብሔር ስለ እነርሱ ያዘዘውን ሁሉ ለእስራኤል ልጆች ነገራቸው። በሐሴቦን ተቀምጦ የነበረው የአሞራውያን ንጉሥ ሴዎንን በአሳጦር በኤድራይን ተቀምጦ የነበረውንም የባሳንን ንጉሥ አገን ከገደሉ በኋላ በዮርዳኖስ ማዶ በሞዓብ ምድር ሙሴ እንዲህ ብሎ ይህንን ሕግ ይገልጥ ጀመረ። አምላካችን እግዚአብሔር በኮሬብ እንዲህ ብሎ ተናገረ። በዚህ ተራራ መቀመጣችሁ በቃ፣ ተመልሳችሁ ተጓዙ ወደ አሞራውያን ተራራ ወደ አርባም ሀገሮች ሁሉ በተራራውም በሜዳውም በሊባም በባህርም ዳርቻ ወዳለ ወደ ከነዓናዊ ምድር ወደ ሊባኖስ ስም ፊት ለፊት እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ ሂዱ። እነሆ ምድሪቱን ሰጠኋችሁ፣ ግቡ። እግዚአብሔርም ለእነርሱ ከእነርሱም በኋላ ለዘራቸው ይሰጣቸው ዘንድ ለአባቶቻቸው ለአብርሃምና ለይስሐቅ ለያዕቆብ የማለላቸውን ምድር ውረሱ። ሙሴ የሕዝብ አለቆች መሾሙ። በዚያን ዘመን እንዲህ ብሎ ተናገረ። እኔ ብቻዬን ልሸከማችሁ አልችልም፣ አምላካችሁ እግዚአብሔር አብዝቷችኋልና። እነሆ እናንተ ዛሬ እንደ ሰማይ ከዋክብት ብዙዎቹ ናችሁ። የአባቶቻችሁ አምላክ እግዚአብሔር በዚህ ቁጥር ላይ እልፍ አእላፍ ይጨምር፣ እንደተናገራችሁም ይባርካችሁ። እኔ ብቻዬን ድካማችሁን ሸክማችሁንም ክርክራችሁንም እሸከም ዘንድ እንዴት እችላለሁ? ከእናንተ ከነገዶቻችሁ ጥበበኞች፣ አስተዋዮችና አዋቂዎች የሆኑት ሰዎችን አምጡ፣ እኔ በላያቸው አለቆች አደርጋቸዋለሁ። እናንተም እናደርገው ዘንድ የተነገረውን ይህ ሁሉ መልካም ነው ብላችሁ መልሳችሁ ንገሯቸው። ከእናንተም ጥበበኞችና አዋቂዎች አስተዋዮችም የሆኑትን ሰዎች ውሰዱ። በእናንተ ላይም አለቆች፣ የሻለቆች፣ የመቶ አለቆች፣ የ50 አለቆች፣ የ10 አለቆችም ለፈራጆቻቸው ጸሐፊዎች አድርጎ ሰየሟቸው። በዚያን ጊዜ ፈራጆቻችሁን አዛችኋለሁ አልኋቸውም። የወንድሞቻችሁን ነገር ስሙ፣ በሰውና በወንድሙ ከእርሱም ጋር ባለው ምጻተኛ መካከል በጽድቅ ፍረዱ፣ በፍርዱ ፊትም አትዩ። ለትልቁ ለትንሹ በእውነት ፍረዱ፣ ለሰው ፊት አታዳሉ። ፍርድ የእግዚአብሔር ነውና። አንድ ነገርም ቢከብዳችሁ እነርሱ ወደ እኔ አምጡት፣ እኔም እሰማዋለሁ። በዚያን ጊዜ ልታደርጉት የሚገባችሁ ነገር ይሄ ሁሉ አዘዝኳችሁ። ከቃዴስ በርኔ ወደ ከነዓን የተላኩ ጎብኚዎች ከኮሬብ ተጉዘው አምላካቸው እግዚአብሔር እንዳዘዛቸው በታላቅ እጅግም በሚያስፈራ በዚያ ባያቸው ምድረ በዳ ሁሉ በኩል በአሞራውያን ተራራ መንገድ ሄደን ወደ ቃዴስ በርኔ መጣን። እኔም አልኳችሁ፣ አምላካችሁ እግዚአብሔር እስከ ሰጣችሁ እስከ አሞራውያን ተራራ ኑ። እነሆ አምላካችሁ እግዚአብሔርም ምድሪቱን በፊታችሁ እንደሰጣችሁ እዩ። የአባቶቻችሁ አምላክ እግዚአብሔር እንዳላችሁ ውጡ፣ ውረሷት፣ አትፍሩ፣ አትደንግጡ። እናንተ ሁላችሁ ወደ እኔ ቀርባችሁ ምድሪቱን እንዲሰልሉና እንወጣባት ዘንድ የሚገባውን የመንገድና የምንገባባትን የእነዚያን ከተሞች ወሬ ተመልሰው እንዲነግሩን በፊታችን ሰዎችን እንላክ አላችሁኝ። ያም ነገር ደስ አሰኘኝ። ከእናንተም 12 ሰው ወሰደው። ከየነገዱ ሁሉ አንዳንድ ሰው ነበር። ሂደው ወደ ተራራውም ወጡ። ወደ ወይን ዘለላ ሸለቆ መጥተው ሰለሏት። ከምድሪቱ ፍሬ በእጃቸው ወሰዱ።
ወደ እኛም ይዘው መጡ። አምላካችን እግዚአብሔር የሰጠን ምድር መልካም ናት አሉን። ወደ እርሷም መውጣትን እምቢ አላችሁ፣ በአምላካችሁ በእግዚአብሔርም ትእዛዝ ላይ አመጻችሁ። በድንኳናቸው ውስጥ እንዲህ እያላችሁ አጉረመረማችሁ፣ እግዚአብሔር ስለ ጣለን እንዲያጠፋን በአሞራውያን እጅ አሳልፎ ይሰጠን ዘንድ ከግብፅ ምድር አወጣን። ወዴት እንወጣለን? ሕዝቡ ታላቅና ብዙ ነው፣ ከእኛም ይጠነክራሉ። ከተሞችም ታላላቆች፣ የተመሸጉ እስከ ሰማይ የደረሱ ናቸው። የረአትንም ልጆች ደግሞ በዚያ አየናቸው ብለው ወንድሞቻችሁ ልባችሁን አስፈሩት። እኔም አልኳችሁ አትደንግጡ፣ ከእነርሱ አትፍሩ። በፊታችሁ የሚሄደው አምላካችሁ እግዚአብሔር በግብፅ ምድር እንዳደረገላችሁ ሁሉ ስለ እናንተ አብሯችሁ ይዋጋል። ወደዚህ ስፍራ እስክትመጡ ድረስ በሄዳችሁበት መንገድ ሁሉ ሰው ልጁን እንደሚመግብ አምላካችሁ እግዚአብሔርም በምድር በዳ እንደመገባችሁ እናንተ አይታችኋል። ዳሩ ግን በዚህ ነገር አምላካችሁ እግዚአብሔርን አላመናችሁትም። እነርሱም ሰፈሩን እንዲመርጡላቸው ትሄዱበትም ዘንድ የሚገባበት መንገድ እንዲያሳዩአችሁ ሌሊት በእሳት ቀን በደመና በፊታችሁ በመንገድ ሲሄድ የነበረውን አላመናችሁም። እግዚአብሔር እስራኤልን እንደቀጣ እግዚአብሔር የቃላችሁን ድምፅ ሰምቶ ተቆጣ፣ እንዲህ ብሎም አለ፣ ለአባቶቻችሁ ሰጣቸው ዘንድ የማልኩላቸውን መልካሚቱንም ምድር ከእነዚህ ሰዎች ማንም አያይም ከዮፎኒ ልጅ ከካሌብ በስተቀር፣ እርሱ ግን ያያታል፣ እግዚአብሔርን ፈጽሞ ተከትሏልና የረገጣትን ምድር ለእርሱ ለልጆቹም እሰጣለሁ። እግዚአብሔርም ፈጽሞ ተከትሏልና የረገጣት ምድር ለእርሱ ለልጆቹ እሰጣለሁ። እግዚአብሔርም በእናንተ ምክንያት በእኔ ተቆጣ፣ እንዲህም አለ፣ አንተ ደግሞ ወደዚህ አትገባም። በፊት የሚቆም የነዋይ ልጅ ኢያሱ እርሱ ወደዚህ ይገባል። እርሱን አበርታው፣ ለእስራኤል ምድሪቱን ያወርሳልና ደግሞ ይማርካሉ ያላቸውንም ልጆች ዛሬ መልካሙን ክፉ መለየት የማይችሉ ሕፃኖችን ከእነርሱ ወደዛ ይገባሉ። ምድሪቱንም ለእነርሱ እሰጣለሁ፣ ይወርሷታልም። አንተ ግን ተመልሳችሁ በኤርትራ ባህር መንገድ ወደ ምድር በዳ ሂዱ። እናንተ እግዚአብሔር በድለናል፣ አምላካችን እግዚአብሔር እንዳዘዘን ሁሉ እንወጣለን እንዋጋለን ብላችሁ መልሳችኋል። ከእናንተ ሰው ሁሉ የጦር መሳሪያውን ያዘ፣ ወደ ተራራም ወጣችሁ። እግዚአብሔርም ከእናንተ ጋር የቃላችሁን ድምፅ ሰምቶ ተቆጣ፣ እንዲህ ብሎም አለ፣ ለአባቶቻቸው ሰጣቸው ዘንድ የማልኳላቸውን መልካሚቱን ምድር ከእነዚህ ሰዎች ማንም አያይም ከዮፎኒ ልጅ ከካሌብ በስተቀር፣ እርሱ ግን ያያታል፣ እግዚአብሔር ፈጽሞ ተከትሏልና። የረገጣትን ምድር ለእርሱ ለልጆቹም እሰጣለሁ። እግዚአብሔር በእናንተ ምክንያትም በእኔ ተቆጣ፣ እንዲህ አለ፣ አንተ ደግሞ ወደዛ አትገባም። በፊት የሚቆም የነዋይ ልጅ ኢያሱ እርሱ ወደዛ ይገባል። እርሱን አበርታው፣ ለእስራኤል ምድሪቱን ያወርሳልና ደግሞ ይማርካሉ ያላቸውንም ልጆቻቸውን ዛሬ መልካሙን ክፉውን መለየት የማይችሉ ሕፃኖችም ከእነርሱ ወደዚህ ይገባሉ። ምድሪቱን ለእነርሱ እሰጣለሁ፣ ይወርሷታል። እናንተ ግን ተመልሳችሁ በኤርትራ